አስቀድሞ ጠላት ሲማከርባችሁ ሲያፋጭባችሁ እንኳን ከሰማችሁ መንቃት የሚያስፈልገው ያን ጊዜ ነው። ከተነከሳችሁ በኋላ አይደለም። በትምህርትም እንድንጠላት ተደርጓል። በትርክ በዲስኩርም ልክ እንደዚህ ነው። በካድሬዎች ስልጠና በተለያዩ መንገዶች ቤተክርስቲያኒቱን ሊያስጠሉ የሚችሉ ታሪኮች ሲተረኩ ነው የኖሩት። ቤተክርስቲያኒቱም ዝም አለች። የደረሳችሁበት ዘመን ቤተክርስቲያንን ከእጃችሁ ሊቀሟችሁ ያሰፈሰፉ በጣም ብዙዎች ናቸው። በአደባባይ ዲስኩር ሲሰጥ አንድም የተከላከለላት የለም። ይቺ ቤተክርስቲያን እንደ በግ በተኩላዎች መካከል የተላከች ናት እና በተኩላ መካከል ተቀምጠህ ላትነከስ ነበር እንዴ? ዝም ብለህ ከተኛ እረኛ ከተኛ አንተም ከተኛ እንዴት ነው የማትነከሰው? አሁን በስጋ ኃይል የምንመላለስ በትዕቢት መንፈስ የምንራመድ ከሆነ አገሩ የኛ ነው፣ ቤተክርስቲያኒቱ የኛ ናት፣ ያደግንበት ነው እንዲህ የምንል ከሆነ እግዚአብሔር ከኛ ጋር አብሮ አይሰራም። እንቅልፋም ካህን እንቅልፋም ጳጳስ ልታገኙ ትችላላችሁ እንዴ? እንደ ዓለማውያን እኮ ጭፈራ ቤት እንሄዳለን፣ መጠጥ ቤቱን እንሞላዋለን እና በምንድን ነው ልናመልጥ እቺን ቤተክርስቲያን ልናድናት የምንችለው? አትጠራጠሩ፣ አምላካችን የማዳን አምላክ ነው። በዝሙት ያልበሰበሰ ያልቆሸሸ ሰውነት ሊኖረን ይገባል። እግዚአብሔር ዕቃ በሚል ርዕስ የዛሬውን ትምህርት እንማር። ስለ አንድ ስለተወደደ እና እግዚአብሔርም ስለመረጠው ቅዱስ ዕቃ ነው የምንነጋገረው። የሐዋርያት ሥራ ምዕራፍ 9 ቁጥር 15 ላይ ያለውን የመጽሐፍ ቅዱስ ክፍል መነሻ እናድርግና እንማር። በዚህ ቦታ ላይ የምታውቁት ታላቁ ሐዋርያ ቅዱስ ጳውሎስ ነው ታሪኩ የተመዘገበው። ቅዱስ ጳውሎስ በሐዋርያት ሥራ ምዕራፍ 9 ላይ የተነሳበት ታሪክ ነው። እግዚአብሔር እንዴት እንዳነሳው እንዴት እንደመለሰው ነው የምንመለከተው። ከአጋንንት እጅ ነጥቆ እንዴት እንዳወጣው አንዳንዶችን እንዴት አድርጎ እንደሚያወጣቸው በጣም የሚያስገርም ነው። ጳውሎስን የሚያክል ሐዋርያ ይሄድ የነበረው እግዚአብሔርን ደስ ያሰኘው መስሎት በማይረባ በማይጠቅም መንገድ ነው ለካ ሲሄድ የነበረው እና አንዳንዴ እግዚአብሔርን ደስ ያሰኘን መስሎን የማይጠቅሙ ነገሮችን ሁሉ የምናደርግበት ጊዜ አለ አይደል? የቅዱስ ጳውሎስ እንደዚያ ነበረ። ለእግዚአብሔር እጅግ ከሚቀኑት ሰዎች መካከል የሚጠራ የሚመደብ ሰው ነው ቅዱስ ጳውሎስ። እጅግ ከሚቀኑት እሱ ራሱም እንደሚናገረው እቀና ነበር ብሎ እንደሚናገረው ለዚያ ሕግ በጣም ቀናተኛ ከሆኑትና ለእግዚአብሔር ክብር መጠበቅ ራሳቸውን ከሰጡ ሰዎች መካከል አንዱ ነው ቅዱስ ጳውሎስ። ይህን ቅንነቱን ያየ ነው እግዚአብሔር እንግዲህ ወደዚህ የመለሰው እንጂ እኮ በመጀመሪያ የሐዋርያት ሥራ ምዕራፍ 7 ላይ እንደምንመለከተው የመጀመሪያ ታሪኩ ስሙ የተጠቀሰው በሰማዕቱ በቅዱስ እስጢፋኖስ የሞት ዜና ላይ ነው። ያ ማለት ከገዳዮች እንዳንዱ ተባብሮ አብሮ የተባበር እንደነበረና በገዳይነት ከተባበሩት ሰዎች መካከል አንዱ ሆኖ ነው የተጠራው ማለት ነው። ስሙ የተጠቀሰው በዚያ ነው የምናውቀው። መጀመሪያ ታሪኩ ያ ነው የመጀመሪያ ታሪኩ። በኋላም እጅግ ከሚያሳድ ነው አድሁ ይትቀየም አብያተ ክርስቲያናት ይሁን እግዚአብሔር ነው የሚለው። የእግዚአብሔር አብያተ ክርስቲያናት ወይም ምዕመናንን እጅግ ያሳድድ ከነበሩት መካከል አንዱ ነው። በኋላ ሐዋርያትም ሊቀበሉት ያልፈለጉት ለዚህ ነበር። ሐናንያ ጠርቶ እግዚአብሔር ሂድና ተቀበለው ብሎ ሲጠራው እንዴ በክርስቲያኖች ላይ ያደረገውን ነገር አውቃለሁ፣ በደቀ መዛሙርት ላይ ያደረገውን እኔ አውቃለሁ፣ ይሄ ሰው እንዴት ይሆናል ብሎ ከእግዚአብሔር ጋር የተከራከረው ለዚህ ነበረ። ግን እግዚአብሔር እንዴት እንደመለሰው ደግሞ ታሪኩን እናውቃለን። ሁላችንንም ንስሐ የሚገባ ልብ እግዚአብሔር ይስጠን እና ከጠራው በኋላ እግዚአብሔር ምርጥ ዕቃ አድርጌሃለሁ ብሎ ነው የተናገረው። በአሕዛብ መካከል ስሜን የሚሸከም ምርጥ ዕቃ አድርጌዋለሁ ብሎ ነው ለሐናንያ የነገረው። እና ምርጥ ዕቃ የተመረጠ ዕቃ መሆን የሚቻለው ምን ቢሆን ነው የሚለውን ስንመለከት የጳውሎስን ሕይወት ማየት ነው። ከዚያ ሕይወት ካስቀያሚው ታሪኩ እንደገና በአንድ ጊዜ ተለውጦ ደግሞ በብርሃን ነው የተጠራው። ወደ ብርሃናዊ ሕይወት ነው የተመለሰው። ሲመጣ የተገለጠው ብርሃን ከሱ በስተቀር ማንም የማይሰማው ድብቅ ምስጢር ለሱ ብቻ ይላክለት ነበረ። አብረውት የነበሩ ሰዎች ብርሃኑን ያያሉ፣ ድምፁን ግን አይሰሙም። ድምፁን ይሰማሉ፣ ምን እንደሚናገር ግን አያውቁም። ለጳውሎስ መልእክቱ ይደርሰው ነበረ። እግዚአብሔር አንዳንድ ጊዜ ሰው የማይሰማው ነገር በውስጣችን ሊያመጣ ይችላል። በህልምም ሊሆን ይችላል። አለበለዚያ በሌላ መምህር በኩል ሲነገር ልትሰሙት የምትችሉ ነገር አለ። የሚያስደነግጥ ነገርን ወይም ደስ የሚያሰኝ ነገርን ሌላው ሳይሰማ ለእናንተ ብቻ መልእክት የሚልክበት ጊዜ አለ። እግዚአብሔር ለጳውሎስ ያንን ያደረገለት። ታላቅ ብርሃን ወጥቷል። ያንን ሁሉም አይቷል። ድምፅም ተሰምቷል። ምክንያቱም መብረቅ ነውና የጮኸው ሁሉም ሰምቶታል። በዚያ ድምፅ ውስጥ ግን
ቃል የሚሰማ የነበረው ጳውሎስ ብቻ ነው የነበረው። እንዲህ አይነቱን መልእክት ሰምቶ ነው ምን እንዳደርግ ትወዳለህ ብሎ ወደ እግዚአብሔር ፊቱን የመለሰው። ከዚህ ጊዜ በኋላ ነው ተረታና በእግዚአብሔር እጅ መያዝ ጀመረ ማለት ነው። ከዚያ በኋላ ጳውሎስ የተመረጠ ዕቃ ሆኖ ለአገልግሎት ራሱን አዘጋጀ። ግን የሚገርመው ከተመለሰ በኋላ እንደዛ ሆኖ ለእግዚአብሔር ራሱን ከሰጠ በኋላ እውር ሆኖ ማየት ሁሉ ተስኖት ነበር። እያየ ነው የመጣው። ሲመለስ ከዛች ቅጽበት ጀምሮ ግን ማየት የተሳነው ሆኖ ነው የተገለጠው እና ለ3 ቀን ደማስቆ እስኪደርስ በዚያም ሐናንያ ጋር እስኪገናኝ ድረስ ለ3 ቀን ከማየት ተከልክሎ ነበር የሰነበተው። ብርሃን ያጠፋው አይን ማለት ነው። የሱ ብርሃን የሱ አይን ብርሃን ያጠፋው አይን ነው የነበረው። ታላቅ ብርሃን የታየው ያን ብርሃን ካየ በኋላ ጳውሎስ ማየት አቁሞ ነበር ማለት ነው። ያ ማለት አይነ ልቡናው እስኪበራ ድረስ አይነ ሥጋውንም እግዚአብሔር ሸፍኖት ነበር ማለት ነው። እንደዚህ አድርጎ ጠራውና መራውና ከደቀ መዛሙርቱ ጋር ከተገናኘ በኋላ አስተምረውት አጥምቀውት ንስሐውን ከጨረሰ በኋላ ከዓይኖቹ ላይ እንደ ሸረሪት ድር ተገፎ ከወደቀለት በኋላ ጳውሎስ የሚባል ምርጥ ዕቃ ለእግዚአብሔር ኖረው ማለት ነው። በዚህ ቤተ መቅደስ ውስጥ መኖር የሚቻለው እንደ ጳውሎስ ዕቃነትን ሲያምኑ ብቻ እንደሆነ ነው የሚያሳየው። አሁን ጳውሎስን ለዚህ ያበቃው ምንድን ነው ከተባለ መታዘዙ ነው። የመጀመሪያው መታዘዙ ነው። እግዚአብሔር ለገለጠለት ለዚያ ነገር ኃይሉን ሁሉ ተወና ለእግዚአብሔር ኃይል መገዛት ቻለ ማለት ነው። በሥጋ ኃይል በእግዚአብሔር ቤት አገልግሎት መስጠት እንደማይቻል ከቅዱስ ጳውሎስ መማር እንችላለን። በመንፈስ ነው። ከዛ በኋላ በመንፈሳዊ ኃይል ነው ታድሶ እንደገና ማስተማር መስራት የቻለው። ሐዋርያትንም ቢሆን መንፈስ ቅዱስን እስኪቀበሉ ድረስ ያቆያቸው ከዛ በፊት በሥጋ ኃይል ይመላለሱ ስለነበረ ነው። አንድ ክርስቲያን በሥጋ ኃይል የሚመላለስ ከሆነ የሚያስብ ከሆነ መጸለይም አይችልም፣ በትጋት ሆኖ ማገልገልም አይቻለው። በሥጋ ኃይል የሚያገለግል ክርስቲያን ኃይል ይጨምርበታል። ለዚህ ነው ጴጥሮስ ጌታን በጣም ይወደዋል። ስለሚወደውም ነው ጌታን ሊይዙት በመጡ ሰዎች ላይ ሰይፍ መዞ የነበረው። በሥጋ ኃይል ማስቆም ይቻላል፣ መከላከል ይቻላል ብሎ ያስብ ስለነበረ ነው። በ3 ነገሮች ቤተክርስቲያንን መርዳት አይቻልም። አንደኛ በሥጋ ኃይል የቤተክርስቲያንን ጠላቶች ማጥፋት አይቻልም። ሁለተኛ ከጠላት ፊት በመሰወር አሁን ኢየሱስ ክርስቶስን ጠላት ባለበት ስፍራ እንዳይሄድ ይከላከል ነበር ቅዱስ ጴጥሮስ። ለምሳሌ ማቴዎስ 16 ላይ ስትመለከቱ ሐሰለከ ብሎታል። ማቴዎስ 17 ላይ ቅዱስ ጴጥሮስ ጌታ እሞታለሁ ብሎ ሲናገር ሰማውና ይሄማ ሊሆን አይገባም ብሎ ይቃወም ነበረ። እንዲህ ባለው ሁኔታ መከልከል አይቻልም። ቤተክርስቲያኒቱ ማዳን ወይም ቤተ እግዚአብሔር ማገልገል አይቻልም ማለት ነው። ከአሕዛብ ጋር ፊት ለፊት አንዳንድ ጊዜ የምታደርገው ውጊያ አላት ቤተክርስቲያኒቱ። በዚያ ሰዓት ሞታ ከሆነ የምታሸንፈው እግዚአብሔር እንደዚያ ነው የሚፈቅደው። ሞታ እንድታሸንፍ ይፈልግ ይሆናል ማለት ነው። ምክንያቱም በመሞቷ ብዙዎች መዳን ስለሚያገኙ። ለምሳሌ ኢየሱስ ክርስቶስ በሞተ ጊዜ በዕለቱ እንኳን 500 ሙታን ተነስተዋል። ከ500 በላይ ናቸው። እንደውም 600 አይሞሉም፣ ግን ከ500 ከፍ ያለው ሙታን ከመስቀሉ ሰርተ ሲሞት ነው ነፍሱን ሲሰጥ። እነዚያ ደግሞ ከመቃብር ይወጡ ነበር። ሰማዕታት ተይዘው ሲታሰሩ ሲገደሉ አንድ ሰማዕት ተይዞ እስኪታሰር እስኪገደል ድረስ 1000 ሰማዕታት ያምኑ ነበር። ቅዱስ ጊዮርጊስ በ7 ዓመታት ውስጥ ያሳመናቸው በሱ ተጋድሎ ምክንያት ተስበው ያመኑ የሮማ ወታደሮች በጣም ብዙዎች ናቸው። በዚያም በኩል እግዚአብሔር የሚጠራቸው ሰዎች ስለሚኖሩ ነው ያንን የሚያደርገው እና በዚያም ሊጠራ ይችላል። ሌላው በሥጋ ሐሳብ ቤተክርስቲያንን ማራመድ አይቻልም። የመንፈስ ቅዱስ ጸጋ የመንፈስ ቅዱስን ፈቃድ የእግዚአብሔርን ፈቃድ መጠየቅ አስፈላጊ ነው ማለት ነው። ስለዚህ በእነዚህ ነገሮች ሊረዳት ስለማይችል ነው። አስቀድሞ እግዚአብሔር የእሱን ኃይል ማድከም ነበር የፈለገው። ያ ኦሪቱን ያገለገለበት ሕገ ኦሪትን ለማስከበር የሄደበትን ኃይል የትዕቢት መንፈስ እግዚአብሔር አስቀድሞ ሰብሮ ጣለለት። ክፉ የአጋንንትን መንፈስ እግዚአብሔር ከእኛም ውስጥ ያርቅልን። አሁን በሥጋ ኃይል የምንመላለስ በትዕቢት መንፈስ የምንራመድ ከሆነ አገሩ የኛ ነው፣ ቤተክርስቲያኒቱ የኛ ናት፣ ያደግንበት ነው። እንዲህ የምንል ከሆነ እግዚአብሔር ከእኛ ጋር አብሮ አይሰራም። እግዚአብሔር ከትሑታን ሰዎች ጋር ስለሆነ ነው አብሮ የሚሰራ። ራሳቸውን ዝቅ አድርገው በቅዱስ መንፈስ ተመርተው የሚሰሩ ሰዎች ጋር አብሮ ስለሚሰራ ነው። ቅዱስ ጳውሎስ የተመረጠ ዕቃ መሆን የጀመረው ከዚያ ዕቃ እንደምታውቁት የራሱ ፈቃድ የለውም። አንድ አገልጋይ የራሱን ፈቃድ ካልተወ እንደ እግዚአብሔር ፈቃድ ሊኖር በፍጹም አይችልም። ቅዱስ ጳውሎስ በመጀመሪያ የራሱን ፈቃድ ነው የተወው። ጌታ ሆይ ምን እንዳደርግ ትወዳለህ ብሎ ማለት ነው። ሊሄድ የተነሳው ወደ ደማስቆ
ክርስቲያኖችን እያሰረ እንዲያመጣ ከሊቀ ካህናቱ ደብዳቤ ተቀብሎ ነበር የሄደው። ግን እግዚአብሔር አድርግ ያለውን ብቻ ለማድረግ ጌታ ሆይ ብሎ እጁን ሰጠ ማለት ነው። ከዛ በኋላ ማንኛውም ሰው ቢሆን ወደ ቤተክርስቲያን አገልግሎት ስትመጡ ይህች ቤተክርስቲያን የሐዋርያት ቤተክርስቲያን ናት። ይህች ቤተክርስቲያን ሰማዕታት ደማቸውን አፍስሰው የጠበቋት ቤተክርስቲያን ናት። ይህች ቤተክርስቲያን በጽርሐ ጽዮን መንፈስ ቅዱስን የተቀበለችው ቤተክርስቲያን ናት። ስለዚህ እንዲህ ባለችው ማህበር ውስጥ ስንገባ ፈቃደ እግዚአብሔርን ለመፈጸም የራሳችንን ፈቃድ መተው መቻል አለብን። የራሱን ፈቃድ የማይተው ክርስቲያን እንዴት ብሎ ለእግዚአብሔር ሊታዘዝ ይችላል? ሁለት ፈቃድ መቼም ቢሆን ለአገልግሎት የሰመረ አገልግሎት ለማገልገል አያስችልም። የእኛም ፈቃድ ካለ የእግዚአብሔርን ፈቃድ ካለ እሱ ሊሆን አይችልም። የእኛን ትተን የእግዚአብሔር ፈቃድ ይሁን ብለን ማገልገል መልመድ አለብን። ቅዱስ ጳውሎስ ምርጥ ዕቃ የተባለው ለዚያ ነው። ምርጥ ዕቃ ማለት የተቀደሰ አገልጋይ ዕቃነት የእግዚአብሔር ዕቃነቱን አምኖ እግዚአብሔር ሂድ ወዳለው ብቻ የሚሄድ ማለት ነው። ቅዱስ ጳውሎስ ከዚያ በኋላ በተናገራቸው ቃላት ልብ ይሰብራል። የሚናገራቸው አሁን የሐዋርያት ሥራ ምዕራፍ 25 ስትመለከቱት ቁጥር 14 ላይ በእኔ ዘንድ ነፍሴ እንደከበረች አላያትም፣ እንደከበረች አድርጌ አልቆጥራትም ይላል። በእኔ ዘንድ ነፍሴ ሰውነቱን ይሄን ያክል የተናቀች አድርጓታል። ምክንያቱም የእግዚአብሔርን ፈቃድ ለማድረግ የተሰየመ አገልጋይ እንደነበረ ስለሚያምን ማለት ነው። በየትኛውም መድረክ ላይ ብታገለግሉ የራሳችሁን ፈቃድ መተውን አስቀድማችሁ ልታደርጉ ይገባል። ከዚያ በኋላ የእግዚአብሔርን ፈቃድ ለማድረግ ስንመጣ እግዚአብሔር ደግሞ የእኛን ፈቃድ እየፈጸመ እንድናገለግል የሥራ በሮችን እየከፈተልን ነው የሚሄደው። ቅዱስ ጳውሎስን እንዲሆኑ ስለመጣ ነው። ከእስር ቤት ያወጣው ጊዜ አለ። ከአንበሳ መንጋጋ ያዳነው ጊዜ አለ። ሞት ከመከሩበት ሰዎች መካከል በልዩ ልዩ መንገድ ያወጣው ጊዜ አለ። አሁን ምዕራፍ 22ን ስትመለከቱት ቅዱስ ጳውሎስ እንዴት ባለ መንገድ ይድን እንደ የአይሁድን ሴራ ምዕራፍ 23 ላይ ስትመለከቱት የሐዋርያት ሥራ ማለት ስትመለከቱ አይሁድ በጣም በብዙ ተደራጅተው መክረውበት ነበረ። በቃ ዛሬ በእጃችን ገብቷል እንገድለዋለን ብለው የተመካከሩ ሰዎች ነበሩ። ከዚያ ሁሉ እንዴት እንደሚያድኑት ለምን? እግዚአብሔር የራሱን ዕቃ አሳልፎ ስለማይሰጥ ማለት ነው። እግዚአብሔር በገንዘቡ ላይ አይቀልድም። በእውነቱ እግዚአብሔር ገንዘቡን አሳልፎ አይሰጥም። ቅዱስ ጳውሎስ የእግዚአብሔር ገንዘብ አድርጓል። ሰው ነዋየ ቅድሳት ማድረግ በመጀመሪያ ሰውነታችንን ነዋየ ቅድሳት ማድረግ ይኖርብናል ወገኖች። አንደበታችንም ነዋየ ቅድሳት መሆን አለበት። ዓይናችንም ነዋየ ቅድሳት መሆን አለበት። እጃችንም ነዋየ ቅድሳት፣ እግራችንም ነዋየ ቅድሳት፣ ሁለንተናችን ምን መሆን አለበት? ነገሩ ነዋየ ቅድሳት። ነዋየ ቅድሳት እዚህ ከገባ በኋላ በጻሕሉ ፈትፍተን እንብላበት፣ በጽዋው ቀድተን እንጠጣበት አይባል። መብራቱን እንኳን ሳይቀር ቤታችን ወስደን እንድመቅበት አይባልም። እዚሁ ነው የሚቀመጥ። ቢሰበር እንኳን እዚሁ ይቀመጣል። ነዋየ ቅድሳት ሆኗል። እኛም ሰውነታችንን ነዋየ ቅድሳት ማድረግ የመጀመሪያ ስራችን መሆን አለበት። እግዚአብሔር የሚገለገለው በነዋየ ቅድሳት ነው። ባልተቀደሰ ዕቃ እግዚአብሔር አይገለገልም። ስለዚህ ሰውነታችሁን ነዋየ ቅድሳት፣ ልቡናችሁን ነዋየ ቅድሳት አድርጉት። በጎ ሐሳብ የሚያስብ ቂምና በቀል የሌለበት፣ በቂም በበቀል ያላደፈ ሰውነታችሁን ንጹህ ማድረግ፣ በዝሙት ያልበሰበሰ ያልቆሸሸ ሰውነት ሊኖረን ይገባል። አንደበታችንም ልክ እንደዚያው ሐሰት ከመናገር ሁለት ቃል ከመናገር እውነትና ሐሰትን ቀላቅሎ ከመያዝ የተለየ መሆን አለበት። ለምን? ነዋየ ቅድሳት ስለሆነ እግዚአብሔር የሚገለገልበት ንጹህ ማድረግ ይገባል ወገኖች። በእውነት እግዚአብሔር የሚገለገለው በነዋየ ቅድሳት ስለሆነ እዚህ መጥቶ ሳይባረክ አገልግሎት የሚሰጥ ዕቃ የለም። ሁሉም ነገር እዚህ መጥቶ ጸበል የሚቀዳበትም ቢሆን ስጋው ደግሞ የሚቀርብበትም ቢሆን ካህናት የሚለብሱት ልብሰ ተክህኖም ቢሆን ተባርኮ ተጸልዮበት፣ አንዳንዱ ደግሞ ቅባ ሜሮን ተቀብቶ ከብሮ ነው አገልግሎት የሚሰጠው ማለት ነው። አለበለዚያማ ከዓለም በምን ይለያል? ስለዚህ ሰውነታችን ለእግዚአብሔር የተለየ መሆን አለበት። ምርጥ ዕቃ መሆን አለበት። እግዚአብሔር በነዋየ ቅድሳት ነውና የሚገለገለው። ቅዱስ ጳውሎስ በመጀመሪያ ያደረገ እሱን መለየት ነው። በቃ ከዓለም መቁረጥ መለየት። እኛ እኮ ችግራችን አሁን ከዓለም የምንመገበው ምግብ አለን። ገና ከዓለም አልተቆራረጥም፣ አልተለያየንም ወገኖቼ። ክርስቲያን ከዓለም የተለየ ግን በዓለም ውስጥ የሚኖር ነው። ዓለም በውስጡ የምትኖር ክርስቲያን የእግዚአብሔር አገልጋይ ሊሆን አይችልም። በዓለም ውስጥ እንኖራለን፣ ዓለም ግን በእኛ ውስጥ አይኖርም። እውነቱ እሱ ነው። ምክንያቱም ጌታ በወንጌል ምን ሆነ? እስመ ይኮኑ እሙንቱ እምዓለም ነው የሚለው። እነሱ ከዓለም አይደሉምና አይደለ ነው። በዮሐንስ ወንጌል ምዕራፍ 17 ላይ እነሱ ከዓለም ለየኋቸው ነው የሚለው። ከዓለም አወጣኋቸው ለየኋቸው ብሎ ነው የተናገረው ለባህሪ አባቱ አደራ ሲሰጥ። ስለዚህ ምን አለ? እኛ አንድ እንደሆን አንድ እንዲሆኑ አንድ መሆንን ስጣቸው ነው።
እኔ ከአባቴ ጋር አባቴም ከኔ ጋር አንድ እንደሆነ አንድ መሆንን ስጣችሁ። ክርስቲያን እንደ አብ እንደ ወልድ እንደ መንፈስ ቅዱስ ነው አንድነቱ። የአብ የወልድ የመንፈስ ቅዱስ አንድነት በዘመናት የማይከፈል የማይለይ መቼም ቢሆን አንድ ነው። የአብ አባትነት፣ የወልድ ልጅነት፣ የመንፈስ ቅዱስ ሰራጺነት ምንጊዜም ቢሆን የማይለይ ነው ማለት ነው። የአብ ልብነት፣ የወልድ ቃልነት፣ የመንፈስ ቅዱስ ሕይወትነት የማይለወጥ ነው ማለት ነው። ስለዚህ ሁላችንም አንዳችን በልብነት፣ አንዳችን በቃልነት፣ አንዳችን በሕይወትነት ቤተክርስቲያኒቱም ብናገለግልም ኋላ ግን ምን ይሆናል? ወደ አንድነት መምጣት አለበት። የሥላሴ ሶስትነት ዝሮት የሌለበት ሶስትነት ነው። ምክንያቱም ተጋባው በተከፍሎ ተከፍሎ ደግሞ በተጋባው ስለሆነ ተመልከቱ። ሶስትነት አለው ግን ደግሞ ስንትነት አለው? ነገር ስንትነት አለው? አንድነት አለው። አንድነት ብቻ ነው ግን ያለው ስንትነት አለው? ሶስትነትም አለው። ተመልከቱ። እኛ ኪዳነ ምሕረት ጽዋ ማህበር አለ፣ ባለ እግዚአብሔር ጽዋ ማህበር አለ፣ አርሴማ ጽዋ ማህበር አለ፣ የሆነ ጽዋ ማህበር አለ፣ ሰንበት ትምህርት ቤት አለ፣ ማህበረ ካህናት የሚባል ማህበር አለ። ሁሉም ግን ምን መሆን አለበት? ብዙነት ወደ ምንነት ወደ አንድነት ማምጣት አለበት። አንድነት ደግሞ ምን መሆን አለበት? ብዙነትን ማምጣት መቻል አለበት። ብዙ ካልሆን አገልግሎት አይሳለጥልንም። አንድ ካልሆን አገልግሎታችን አይፈጸምልንም። የአገልግሎት ፍጻሜ በአንድነት ነው። የአገልግሎት መሰብሰብ ደግሞ የአገልግሎት መሳለጥ ደግሞ በብዙነት ነው። አሁን ተመልከቱ። ማህበረ ካህናቱ የድሆችን ገላ ቢያጥቡ የቅዳሴው አገልግሎት ይቀራል። የሰንበት ትምህርት ቤቱ ጽዋ ማህበራቱ የማህሌቱን አገልግሎት ቢይዙ ደግሞ እዚህ ያለው ነገር ደግሞ ይቀራል። አሁን ሁሉም ቦታ ላይ ስራ መስራት ያስፈልጋል ማለት ነው። ስለዚህ ወገኖቼ አንድነታችን እንደ አብ እንደ ወልድ እንደ መንፈስ ቅዱስ ነው መሆን ያለበት። የማይለያይ የማይነጣጠል ልዩነት ያለው ግን ደግሞ አንድነት ያለው ተዋህዷችንም ተፈልጧችንም ተጋቦታችንም ተከፍሏችንም ስንከፈልም ስንስተጋባም ስንሰበሰብም ማለት ነው እንደ አብ እንደ ወልድ እንደ መንፈስ ቅዱስ ነው መሆን ያለብን። በእኛ መካከል የአብነት ስልጣን ያለው ሰው ሊኖር ይገባል። የቤተ ክርስቲያኒቱ መሪ በእኛ መካከል የወልድነት ስልጣን የወልድነት ቦታ ያለው ሰው መኖር አለበት። በእኛ መካከል የመንፈስ ቅዱስነት እንደዚህ አይነት ነገር በሥላሴ ምስጢር ውስጥ የምንማረው ይሄንን ነው። ለዚህም ነው ጌታችን ኢየሱስ ክርስቶስም ሲያስተምር እኛ አንድ እንደሆን ነው ከመ ይኩኑ አሐደ ብነ ከማነ ነው። እኛ አንድ እንደሆን አንድ ይሆኑ ዘንድ በእኛ አንድ ይሆኑ ዘንድ ይላል። የሥላሴ ተዋህዶ ለእኛ ተዋህዶ፣ የሥላሴ ተከፍሎ ለእኛ ተከፍሎ ማሳያ መሆን አለበት። እንዲህ ባለ መንገድ የምናገለግለው ግን ምርጥ ዕቃ መሆን ከቻለ ነው። ምርጥ ዕቃ ምርጥ ሰው ስለሆን ካለ ምርጥ ዕቃ ስትሆን ያ ማለት ያንተን ፈቃድ ትተህ የእግዚአብሔርን ፈቃድ ብቻ ማገልገል ስትጀምር ማለት ነው። በዚህ በሐዋርያት ሥራ ምዕራፍ 13 ላይ ዳዊት የእግዚአብሔርን ፈቃድ አገልግሎ ሞተ ይላል። እንዴት ያለ መታደል ነው በእውነት! የእግዚአብሔርን ፈቃድ ብቻ ነው አገልግሎ የሞተው። እንደ ሳኦል የራሱን ፈቃድ የሚቀላቅል ሰው አለ። ሳኦልን አጋግንና ሌሎችን ወግቶ እንዲመጣ ተላከ። አንደኛ ሳሙኤል ምዕራፍ 15 ላይ እንደምንመለከተው የላከው እግዚአብሔር ነው። ሁሉንም አጥፋ፣ ሰውንም እንስሳውንም አጥፋ ተብሎ ነው የተላከው። ግን ሳኦል ምን አለ? አይ የሰባው የወፈረው ለእስራኤል ለምግብነትም ለመስዋዕትነትም ያገለግላል ብሎ በራሱ ፈቃድ ይዞ መጣ። ከሰዎች ደግሞ መኳንንቱ መሳፍንቱ ለምን ይገደላል እንማርካቸው ብሎ ደግሞ እነሱን ማርኮ ይዞ መጣ። እግዚአብሔር ግን እንደዚያ ነበር ያለው? እንደዚያ አይደለም ያለው። እየተጣላህ እንድታገለግል ፍቅር አልባውን እንድታገለግል እግዚአብሔር ፈቅዷል፣ አዝዟል። እንደዚህ ብሎ ፍቅር የሌለው አገልግሎት እግዚአብሔር ፈቅዷል። በዚች ቤተ መቅደስ ውስጥ በፍቅር በተገነባች መቅደስ ውስጥ ያለ ፍቅር መሰረት በሌላት ቤተ ክርስቲያን ውስጥ እየኖር እርስ በርስ የጎሪጥ እየተያየን ንስሐን በምትሰብክ በንስሐ በተመለሰች በንስሐ በተገኘች ጠፍታ በተገኘች ቤተ ክርስቲያን ውስጥ እየኖር ንስሐ ሳትገባ እንድታገለግል እግዚአብሔር ፈቅዷል። ንስሐ ያልገባ አገልጋይ እግዚአብሔር እንዲኖረው ፈቅዷል? አልፈቀደም። ኃጢአትና ጽድቅን ቀላቅለን እየኖር እዚህ ቤተ ክርስቲያን ውስጥ ሳይቀር መተን ኃጢአት እየሰራን እኛ እኮ በእውነት ውሃ ውስጥ ገብተን ያደፍን ሰዎች እኮ ነን። የሚያነጻው ውሃ ውስጥ ገብተን እናድፋለን። ተውት፣ ከጭቃ ውስጥ ወጥተን እንኳን ውሃ ውስጥም ገብተን እንደዛው እናድፋለን። አሁን አብዛኛው ወጣት ከጭፈራ ቤትም ከሱስ ቤትም ምን ብሎ ይመጣል። እዚህ መጥቶ ደግሞ ሌላ ኃጢአት ያጋጥመዋል። ከባዱ እንደውም ማምለጥ የማትችሉት እዚህ ያለውን ኃጢአት አታውቁትማ።
አንዳንዱ ለአገልግሎት መስፋት ነው የሚመስላችሁ። ሰንበት ትምህርት ቤቱን መቃወም ማህበራቱ በቃ የራሳቸውን አገልግሎት እያጠናከሩ ነው የሚመስላቸው። ማህበራቱን መቃወም ለሰንበት ትምህርት ቤቱ አንድ የአገልግሎት ጉዳይ ነው የሚመስለው እና በቃ የሆነ አካል እንትን እያለ የቤተክርስቲያን ጠላት እያስወገደ ሁላ ሊመስለው ይችላል። ይሄም የሆነው እዚህ ውስጥ ያለውን ኃጢአት ስለማናውቀው። እዚህ ስትመጣም ኃጢአት ይጠብቃል። ውሃ ውስጥም እኮ ያደፈ ድንጋይ ታገኛለህ። ይሄ አሳሜለ ሰው በየቀኑ ማይጨበት ድንጋይ እዚህ ቤተ መቅደስ ውስጥ እየኖረ ማይጨበታል። ቁረብ ስትሉት የለም እሱ ግን እኮ እዚህም ማይጠፋ ነው። በቃ በጽዋ ማህበር ውስጥ ብዙ ዘመንን ያሳለፈ ግን አይጨበትም። በቃ ሞለጭላጫ እንደዚያ ውሃ ውስጥ እንደኖረ ድንጋይ እማትጨብጡት ይሆናል። ሰበካ ጉባኤ ብዙ ዓመት ያገለገለ የመራ ግን ደግሞ በቃ ለአስራት ለበኩራት ያልታመነ ለትዳሩ ያልታመነ ደግሞ ሆኖ ታገኙታላችሁ። የት ላይ ነው የምታገኙት? ያንን ሰው ከማህበረ ምዕመናን መካከል አታገኙትም። ምክንያቱም በስጋው በደሙ ቆርቦ አግብቶ ልጅ ወልዶ እያሳደገ አይደለም። ከማህበር ሐዋርያትም አታገኙትም። ቃሉን ተምሮ በሚገባ እየኖረ እያስተማረ ስላሉ ከሰማዕታት መካከል አታገኙትም። ይህን ሰው ከመነኮሳት መካከል ከደናግል መካከል አታገኙ። ከማን ጋር ነው ይሄ ሰዎች? በምድር ላይ ወገን ከሌለ በሰማይ አይኖርም። ይሄ እውነት ነው። እዚህ ቤተ ክርስቲያን ውስጥ ጾታ ከሌለን በሰማይ ጾታ ሊኖረን አይችልም። ጾታ ማለት የሴት ወንድ ማለት አይደለም። ጾታ ማለት ማህበረ መነኮሳት፣ ማህበረ ደናግል፣ ማህበረ ምዕመናን የምንለው ነው። ማህበረ ካህናት የምንለው ነው። ከየትኛው ነው ምድባችን? እኛ ከማን ጋር ነው እዚህ የምናገለግል? እዛ በጽዋ ማህበር በምን የተከፈለ እንትን የለም። እዛ በሰንበት ትምህርት የተከፈለ በክርስትና ስማችን ነው። አሁን ይሄ ድልድሉ በክርስትና ነው። እዛ በምትቆርቡበት ቁርባን ሲሰጥ በየጾታችን በየማዕረጋችን ነው የምንቆርበው። የህፃናት አለ፣ የደናግል አለ፣ የመነኮሳት አለ፣ እንዲህ ያለ ነው። የካህናት አለ፣ ራሱን የቻለ የቁርባን ጊዜያት አለ። እዛ ውስጥ ካሉ ዝርዝሮች ውስጥ ነው እኛ መኖር ያለብን። በመንግስተ ሰማያትም በዚያ ስም ነው የምንገባው፣ በዚያ ማዕረግ ነው የምንገባው። እግዚአብሔር ያላዘዘውን ነገር የምናደርገው እኮ ምርጥ ዕቃ መሆን ስለተሳነን ነው። ታውቃላችሁ። በቃ እግዚአብሔር እንዳዘዘን አይደለም። ራሳችን እንደፈቀደ በቃ ቅዱስ ጳውሎስ መጀመሪያ እንዳደረገው ማለት እችን ወንጌል ማጥፋት ነበር እሱ ዓላማ። እነዚህን ሐዋርያት ገሎ መጨረስ ነው። እነዚህን ክርስቲያኖች ባጭሩ ትንሽ ነው ቁጥራቸው ሳይበዙ ገሎ ቶሎ ብሎ መጨረስ ነበር የሱ ፍላጎት። ግን አልሆነም። እግዚአብሔር የፈቀደው እግዚአብሔር ያዘዘው ነገር ስለሆነ ሊሆን የሚችለው ማለት ነው። ስለዚህ በመጀመሪያ ምርጥ ዕቃ መሆን አስፈላጊ ነው ወገኖች። የእግዚአብሔር ዕቃ መሆን፣ ለእግዚአብሔር አገልግሎት የተዘጋጀ ልዩ ዕቃ መሆን። አንድ ቀን ቅዱስ ጳውሎስ የሐዋርያት ሥራ ምዕራፍ 21 ላይ እንደምንመለከተው በሚሄድበት ቦታ ሁሉ መከራ እንደሚገጥመው መንፈስ ቅዱስ ነግሮታል። መከራ ቢገጥመውም ግን እግዚአብሔር ወዳዘዘው እንደሚሄድ ደግሞ እሱ ያውቃል። ምክንያቱም በመከራ የእግዚአብሔርን ጸጋ እንደሚያገኝ ያምን ነበርና ሊቆም አልቻለም። እና ልሄድ ነው ሲላቸው ሁሉም እንትን አሉ፣ ደነገጡ። በተለይ ደግሞ ከእንግዲህ በኋላ አታዩኝም፣ ፊቴን አታዩም ብሏቸው ነበርና አለቀሱ። አያሌ ቀናት ከነሱ ጋር ስለነበረ እባክህ አትሄድብን ብለውም ለመኑት ይላል። በተለይ ምዕራፍ 21 ቁጥር 13 እና 14 ስትመለከቱ በጣም እያለቀሱ ነው። ልቤን ለምን ትሰብራላችሁ ነበር ያላቸው እሱ ራሱ። እግዚአብሔር ካለኝ ነገር ልወጣ እችላለሁ፣ እስራትስ ቢሆን ሞትስ ቢሆን በኢየሩሳሌም ቢጠብቀኝ ሁሉን ከመቀበል ወደ ኋላ አልልም ነው ያለው። እግዚአብሔር ለወደደው ዓላማ ለወደደው ጉዳይ ነው ሊጠቀምበት የሚችል ማንኛውንም ሰው። ስለዚህ ወገኖች የእግዚአብሔርን ፈቃድ ለመፈጸም የተሰባሰብን መሆናችንን ማረጋገጣለን። የእግዚአብሔርን መልካም ሐሳብ፣ ቅዱስ ሐሳብ ወደ ሰዎች ለማድረስ ነው መሰብሰባችን። ከዚህ የተነሳል መምጣታችን። ከዚህ እግዚአብሔር እንዲህ አይነት ሰው ሲያገኝ በአንድ ሰው በጣም ብዙ ስራ ይሰራል። ለእግዚአብሔር ምቹ የሆኑ ሰዎች አሉ። እግዚአብሔር ዮሴፍን ቢያገኝ አይደል እንደ ግብፅን ከመከራ ከረሃብ ያዳናት ከሞት ያተረፋት ዮሴፍን አግኝቶ እኮ ነው እግዚአብሔር። ያ ደግ ሰው መከራ ሁሉ የማይለውጠው ከሀገር ርቆ መሄዱም ግብሩን ያለወጠው ያ መልካም ሰው ያችን ሀገር ታደጋት። እግዚአብሔር ሰው ሲያገኝ እንደዚያ ነው። ለአባቱም ለወንድሞቹም ዘር የሆነ ያተረፋቸው እሱ ነው። በረሃብ ቀን እነሱ ሊገድሉት ቢያስቡም እሱ ግን የችግሩን ቀን ያሳለፋቸው እሱ ነው። እንደሚታወቀው መጽሐፍ እንደሚነግረን ሙሴንም ሌሎችንም ደግሞ ስንመለከት ልክ እንደዛው ነው።
እግዚአብሔር እንዲህ እስክንሆን ድረስ ግን በእኛ ስራ መስራት ያቆማል። ምርጥ ዕቃ እስክትሆኑ ድረስ እግዚአብሔር በእናንተ ስራ መስራት አይችልም፣ ይተወዋል። ለምሳሌ ሙሴ እስራኤልን ማዳን የፈለገው መቼ እንደሆነ ታውቃላችሁ? ልክ 40 ዓመት ሲሞላው ነበር። ያኔ በቃ ግብፃውያንን እያነቀ እየገደለ እስራኤልን ማዳን ፈልጎ ነበር። ልክ ዛሬ እኛ እንደምንፎክረው እንደሚሰማን ክርስቲያኖች ታረዱ፣ ቤተክርስቲያን ተቃጠለ ሲባል በቃ እንደነፋለን፣ ይሞቀናል። ለምንድነው እኛ ማንደራጀው? ለምንድነው እንዲህ ማናደርገው እንላለን አይደል? ሙሴም ልክ እንደዛ ነው። ግብፃውያን ይገደላሉ። እንዲያውም አንድ ቀን ምን ሲያደርጉ አገኛቸው? የአባይ ወንዝ ዳር ላይ ሄዶ ወንድሞቹን ሲጎበኝ እስራኤላዊ መጥቶ እንዶድ ይበጠብጣል። ያን ጊዜ በእንዶድ ነው የሚታጠበው ልብስ፣ ሳሙና የለም። እንግዲህ እንዶድ እየበጠበጠ እያለ አንድ ግብፃዊ መጣና ልቀቅልኝ እኔ ላጥብበት ነው አለው። ኧረ ተው እባክህ እኔ ልጠብ አለው። አንተ ባሪያ ደግሞ እንኳን በበጠበጥከው እንዶድ በደምህስ ባጥብ ማን ነው የሚከለክለኝ ሲል ሙሴ ሰማ። ይህን ያክል ግፍ ሲሰማ ሙሴ አላስቻለውም። ግብፃዊውን ገደለና እስራኤላዊውን አዳነ። የምታውቁት ታሪክ ኦሪት ዘጸአት ምዕራፍ 2 ላይ ያለ ነው። ይህንን ካደረገ በኋላ ነው እንግዲህ ነገሮች የመጡት። የሙሴ ቅናት እስራኤልን ማዳን ነው። ከዛ በበነጋው ግን ማያልፈው ፈተና ገጠመው። ወንድሞች ሁለቱም እስራኤላውያን ተጣልተው አገኛቸው፣ ለአስታራቂነት ቀረበ። ከዛ ግን ያው የሆነው ምንድነው? አንተ ትናንትና ግብፃዊውን እንደገደልክ ዛሬ ምን ልትገለኝ ነው አለው ይላል። ማን ነው ይሄን ያለው? እስራኤላዊው ነው ይሄን ያለው። የሚገርማችሁ ነገር በዛችሁ ሰዓት ለፈርዖን ሪፖርት እየቀረበለት ነበር። ሙሴ ትናንትና ግብፃዊውን ገድሏል፣ እስራኤላዊውን ለማዳን ጀመረ፣ አላገኘውም። ምክንያቱም በሌላ በኩል እግዚአብሔር ሙሴን እንዲሰማ አደረገውና ግብፅን ለቆ እንዲወጣ አድርጎታል። ስለዚህ ከመታሰርም ከመሞትም ዳነ ማለት ነው። እንዲህ አድርጎ ያዳነው ግን አንድ ቀን ንስሐ ገብቶ ለእግዚአብሔር ራሱን አስገዝቶ እንደሚመጣ ስለሚያውቅ ነው። በኋላ የታየበትን ትህትና ተመልከቱ። ኦሪት ዘጸአት ምዕራፍ 3 ላይ ስትሄዱ እግዚአብሔር ጠራና ሙሴን ምን አለው? የሕዝቤን የወገኖችን ጩኸታቸውን ሰምቻለሁና ሰማይኩ ጋሮሙ ለሕዝቤ ወረድኩ ከማደን ነው ላድናቸው መጥቻለሁ አለው። እና እልክሃለሁ ሲለው ምንድን ያለው? ጌታ ሆይ እኔ ተናገር ብትለኝ አንደበቴ ዲዳ ነው፣ ተናግሬ ያላሰማ። አድን ብትለኝ እኔ ሽማግሌ ነኝ፣ የ80 ዓመት ሽማግሌ አይሆንልኝ። በቃ ስለዚህ እባክህ ጌታ ሆይ ሌላ ሰው ላክ ብሎ ነበር እንግዲህ እንትን ያለው ማለት ነውና ሌላ ሰው ላክ ጌታ ሆይ እኔ አልችልም አለው። ግን እግዚአብሔር እሱን አልፈቀደም። የሚፈልገውም እንዲህ አይነት ትሁት ሰው ነው የነበረው። ትሁት ካልሆንክ እግዚአብሔር ባንተ አይሰራም። እውነቱን ነው የምነግራችሁ። ቤተ ክርስቲያን ውስጥ የሚያገለግል ሰው ምንጊዜም ቢሆን ራሱን እንደተናቀች እንደ ምናምንቴ ነገር አድርጎ መቁጠራል። ያልወደቀች ስንዴ ስታፈራ እስኪ ልታሳዩን ትችላላችሁ? ያልፈረሰች ያልበሰበሰች ስንዴ ልትበቅል ትችላለች? እንዴት ነው? ካልወደቃችሁ እዚህ ቤተ ክርስቲያን ውስጥ ፍሬ አይኖራችሁ። ያ ማለት ራሳችሁን እንደተናቀ እንደ ምናምንቴ ነገር መቁጠር አለባችሁ። ከሐዋርያት ማን ነው ራሱን ከፍ ከፍ ሲያደርግ የነበረ? ከሐዋርያት ማን ነው የራሱን ክብር ጠብቆ ለእግዚአብሔር ክብር እሰጣለሁ ብሎ ያሰበ ማን ነው? እንደሱ አይነት ነገር የለም። ያንተን ክብር ተው። ከዛ በኋላ እግዚአብሔር ከስጋውያን ጋር እንደሚጣለው ማለት ነው። ከነዚህ ሁሉ ጋር ገጥሞ ወገኖች ማዳን እንዲችል አድርጎ ነው እግዚአብሔር አሰናድቶ ይላል። እግዚአብሔር አሁን የተመኛችሁትን ሁሉ በልባችሁ ይችን ቤተክርስቲያን ማዳን አይደል የምንፈልገው? ብዙ ወጣት እንደዚያ ነው የሚፈልገው። ይችን ቤተክርስቲያን በቃ የሆነ ቦታ ላይ ደርሶ እሱ ማዳን እንደሚችል እንደሚፈልግ ያስባል። እንድትድንም ከመቃጠል ከመገደል ከመፈናቀል እንድትድን ይፈልጋል። እውነትም ነው። በገዛ ሀገሯ ለምን ስደተኛ ትሆናለች? ለምን መከራ? ለምን ሁልጊዜ ጥቁር ልብስ ትለብሳለች? እኔ ቤተክርስቲያንን ለኢትዮጵያ ኢትዮጵያን ለቤተክርስቲያን ማድረግ ግዴታ ነው። ይህን ማድረግ አለብን። በእርግጥ የቤተክርስቲያን ያልሆነች ኢትዮጵያ ቤተክርስቲያንን ልትቀበል አትችልም። አሁን ኢትዮጵያን የቤተክርስቲያን ማድረግ ቤተክርስቲያንን ለኢትዮጵያ ለማድረግ ይጠቅመናል ወገኖች። አለበለዚያ ከባድ ነው ያለው ነገር። ግን እንደዚያ ሲሆን ደግሞ እንደ ሙሴ አይነት ሰው መሆን ያስፈልጋል። እምንጸልይ እምንጾም እና ለእግዚአብሔር ራሳችንን የሰጠን መሆን መቻል አለብን። ምናችንም እኮ እግዚአብሔር አይደለም። በእውነቱ እውነቱን እንነጋገር። ምናችን ነው እግዚአብሔር? አንዳንዱ ትዳር የሚመሰረተው እዛው በከተማ ነው። እዚህም እንኳን መስርቶ ቆርቦ አግብቶ ግን ሌባ ነው፣ ጉቦ ተቀባይ ነው። ዛሬ ነው ግን ደግሞ ሌላ ሴት አሳዳጅ፣ ሌላ ወንድ አሳዳጅ። እንደዛ ነው ትዳራችን እንኳን እግዚአብሔር መቀደስ። ለእግዚአብሔር የምትቀድሰው ነገር ምንድን ነው? ለእግዚአብሔር ብለህ የተወቀው ነገር ምንድን ነው? ለእግዚአብሔር ብለን ከምግብ መከልከል፣ ለእግዚአብሔር ብለን መጸለይ፣ እንቅልፍ መተው፣ ለእግዚአብሔር ብለን
በእውነት ለእግዚአብሔር የቀደስነው የለየነው ነገር ምንድነው? ብዙዎቻችን ለእግዚአብሔር ብለን እንኳን ጊዜ መስጠት አቅቶን አይደል የመተንም ማንማር። በእውነት ምናችን ነው እግዚአብሔር? አንደበታችን እግዚአብሔር ነው እንዳትሉ እናሻለን። እግዚአብሔር ደግሞ ውሸተኛ ምላስን ይጸየፋል። ከሚጸየፋቸው ነገሮች አንዱ ውሸተኛ ምላስ ነው። ሰውነቴ እግዚአብሔር ነው እንዳንል በሌላ ነገር የተሞላ ነው። እግዚአብሔር እንዲህ አይነቱን ደግሞ አይቀበልም በእውነቱ። ስለዚህ ለእግዚአብሔር ምናችን ነው? እግዚአብሔር አንካሳ እምነት እኮ ነው ያለን። ለምጽ ያነደዳት ነፍስ እኮ ነው ያለችን። የሥጋ ለምጽስ ቢሆን በፈወሰን። ግን ወገኖች ምናችን ነው እግዚአብሔር? ሁለንተናችን እግዚአብሔር እስኪሆን ድረስ እግዚአብሔር ይፈልጋል። ከዛ በኋላ እኮ በቤተ ክርስቲያን በኩል አይደል እንደ ዓለምን የፈወሰው? እቺ ቤተ ክርስቲያን አይደለች እንደ ደም የሚፈሳትን ሴት ያስቆመች? እቺ ቤተ ክርስቲያን አይደለች እንደ ጋኔን ያባረረች? አባት አድራ የሚጸልይበት በዓት ላይ 3 አጋንንት ጥሩ መነኩሴ መስለው መጡ ይላል። ነው በቃ ጺማቸውን አንጀርግገው ነው የመጡትና ከገዳም የመጡ አባቶች ነው የሚመስሉት። መጡ ወደ አባት አድራ። እሱ በመንፈስ አወቀባቸውና ባሉበት ቦታ እንዲያቆማቸው ወደ እግዚአብሔር ጸለየ። እግዚአብሔር መልአኩን ልኮ ባሉበት ቦታ አድርቆ አቆማቸው እንዳለ። አሁን እነዚህ አጋንንት እንደገና መለመን ጀመሩ። እባክህ ፍቀድልን ወደ ኋላ እንመለስ አሉት ይላል። እንዲህ በአጋንንት መጫወት ማሰር የምትችል ቤተክርስቲያን ዛሬ አጋንንት ይሰሯት። በእኛ ምክንያት በይሁዳ ምክንያት ሰይጣን ሾልኮ ወደ ክርስቶስ ማህበር እንደገባ ከኛም በአንዳንዶቹ ምክንያት ወደ ቤተ መቅደስ ገብቷል ሰይጣን። ጉቦ የሚቀበሉ የአመንዝራነት ስራ የሚሰሩ በውሸት ተግባር ላይ የተሰማሩ የቤተ ክርስቲያን ያልሆነውን ስራ በቤተ ክርስቲያን ይዘው የሚገኙ በአንዳንዶቹ በኩል ሰይጣን ሾልኮ ገብቶ ትዕቢትን የምታወግዝ ቤተ መቅደስ ውስጥ ቤተ ክርስቲያን ውስጥ ትዕቢት የነፋቸው፣ ሐሰትን የምትቃወም ቤተ ክርስቲያን ውስጥ ሐሰት የሞላቸው በአንዳንዶቹ በኩል ሰይጣን ሾልኮ ገብቶ ማህበሩን የክርስቶስን ማህበር አዋርዶታል። ስለዚህ እቺ ቤተ ክርስቲያን አሁን በሹማምንቱ ዘንድ ምን አይነት መልክ ነው ያላት? እቺ ቤተ ክርስቲያን በሌላ እምነት ተከታዮች ዘንድ ምን አይነት መልክ ነው ያላት? እቺ ቤተ ክርስቲያን በአማኞቿ ዘንድ እንኳን የታመነች መሆን የተሳናት ቤተ ክርስቲያን። የትዳር ሰርቲፊኬት እኮ የቤተ ክርስቲያን ከሆነ አሁን ተቀባይነት የለውም። ቤተ ክርስቲያን ካልታመነች ማን ነው ሊታመን የሚችለው? ይህንን ያደረጉ ሰይጣንን አሾልኮ ያስገቡ ደግሞ ከኛ ማህበር ውስጥ አሉ፣ አንዳንዶች ከኛ መካከል። ስለዚህ ወገኖቼ በመጀመሪያ ምርጥ ቃል ለመሆን ራሳችሁን አዘጋጁ። ጌታ ሆይ ብትወድስ እኔ አንተን ላገለግልህ እችላለሁ እፈልጋለሁ ብሎ የሚመጣ አገልጋይ ነው የሚፈልገው እግዚአብሔር። ሙሉ ፈቃድን ለእግዚአብሔር መተው ማለት ነው፣ መስጠት ነው የሚያስፈልገው። እንድስናደርግ ገንዘብ እንኳን ቢሰጠን በገንዘባችን እንዴት ማገልገል እንዳለብን እናውቃለን። ትንሽ ስለሆነች አይደለም። ዛሬ በትንሿ ገንዘብ ካላገለገልክ ነገ በብዙ አታገለግልም። ፋብሪካ ሲኖር እንደውም ያን ጊዜማ ባንክ ብድር አለብህ፣ ያንን እቁብ አለብህ፣ ያልሞላለህ ብሎ። በነገራችን ላይ ድሃ ማን እንደሆነ ታውቃላችሁ? ድሃ ማለት ብዙ ገንዘብ የሌለው እንዳይመስላችሁ፣ ሀብታም ነው በጣም ድሃ። ምክንያቱም በጣም ድሃ ባለሀብቶች አሉ በዚህ ዘመን። በጣም ድሃ ባለሀብቶች ጣጣቸው ብዙ ነው፣ ገንዘባቸውም ብዙ ነው፣ ጣጣቸው ብዙ ነው። ከገንዘባቸው ችግራቸውን የሚበዛው እና በጣም እነሱ ናቸው በብዛት። እኔ ከዚህ በፊትም አውርቻለሁ። ፈሪ ማን ነው በዚህ ዘመን? ባለስልጣን። በጣም በብዙ ሰው ተከቦ መሄድ እሱ ነው። እኔ እኮ ብቻዬን መሄድ ይችላል። ብቻውን መሄድ አይችልም። ያ ስልጣንም ፈሪ ያደርጋል፣ ሀብትም ድሃ ያደርጋል። በመጠን መኖር ግን ሁሉን ያስችላል። እና በመጠን መኖር መልመድ። አንድ ክርስቲያን በመጠን መኖር፣ ገንዘብ ተሸካሚ መሆን። እንደ ባዶ ቦርሳ ዝም ብሎ ገንዘብ ቢሞሉባችሁ ምን ጥቅም የለውም እኮ። በአግባቡ በመጠን መያዝ ነው። ቦርሳ ራሱ እኮ የሚያምርበት በልኩ ገንዘብ ሲይዝ፣ ሰውም የሚያምርበት በልኩ ሀብታም ሲሆን፣ በመጠን መኖር ሲችል ነው። አለበለዚያ ይወጣጠርና ያስጠላል። ያለ ልኩ ገንዘብ የተቀበለ ሰውም ልክ እንደዛ ነው። አንድ እረኛ አለ፣ በፊልክስዩስ ላይ የተጻፈ አንድ እረኛ አለ እና በግ ነው የሚጠብቀው፣ ያለው በግ ብቻ ነው። በግ ሲሸለት በእነሱ ሀገር ጸጉራም ነው በጉ፣ እንደኛ ሀገር አይደለም። ኢየሩሳሌም አካባቢ አሁን ጸጉራም በጎች ነው ያሉት። በመካከለኛው ምስራቅ፣ ታናሽ ሲያም አካባቢ፣ ቱርክ እንደዛ አካባቢ ላይ ያሉ እንትኖች በጣም ጸጉራሞች ናቸው እና ይሸለታሉ፣ ጸጉራቸው ይሸጣል። ሲሸለቱ እንደው በዓል ሁሉ ያከብራሉ። በግ የመሸለት ቀን ራሱን ችሎ የታወቀ ነው፣ በልማዳቸው የታወቀ ነው እና በጎቹ ጸጉራቸው ሲሸለት
አስቀድሞ ከሶስት ነው የሚከፍለው ያረኛ ሌላ ሀብት የለውም በግ ጠባቂ ነው ከሶስት ይከፍልና አንዱን ከዘመዶቹ ወገን ለሆኑ በስጋ ለሚዘመዱት ግን ድሃ ለሆኑ ዘመዶቹ ምግብ ያደርገዋል ለነሱ ይሰጣቸዋል ማለት ነው አስቀድሞ የራስን ቤት መስራት ስለሚገባ ማለት ነው ሁለተኛውን ደግሞ በስጋ ለማይዘመዱት ለማያውቋቸው እግዚአብሔር ለፈቀዳላቸው ድሆች ምግብ እንዲሆን ያስቀምጠዋል ማለት ነው ተሽጦ ለነዚያ ይሆናል ሶስተኛውን ግን ራሱ ይወስዳል ማለት ነው ስለዚህ ከእግዚአብሔር ጋር ተካፍሎ አንድ ሶስተኛውን ነው የሚወስድ የነበረው ማለት ነው እና እንዲህ አይነት በትንሿም እንኳን በበግ ጠባቂነት የታመነ ሰው ለሀገር ጠባቂነት ይበቃል ማለት ነው ስለዚህ ወገኖች እንደው ራሳችንን ታማኝ ማድረግ ያለብን ከዚህች ሰዓት ጀምሮ በጉልምስና ወራት የጉልምስና ምኞት ፍላጎት አላስችል ብሎኝ አልቻል ብሎኝ ነው ከአቅሜ በላይ ሆኖ ነው ብለን ማንታመን ከሆነ በርጅና ወራትም አይታመን ምክንያቱም አጋንንት በርጅና ወራት ደግሞ ሌላ ፈተና ይዘው ስለሚመጡ ማለት ነው እና ከወዲሁ የእግዚአብሔር ዕቃ አድርጎ ራስን መቁጠር እና መስጠት ለሚፈልገው ዓላማ እንዲያውለን እግዚአብሔር መፍቀድ አስፈላጊ ነው የሚሆነው አለበለዚያ መሃል ላይ ስልጣን ስናገኝ ሌላ ነገር እየጨመር እናስቸግራለን ሳውል በመጀመሪያ ቅድም አስችላችሁ ነበር በመጀመሪያ መንግስት አልፈለገም አላሰበም ማለት ነው አልፈለገም ሳይሆን አላሰበም ምክንያቱም እሱ ያንድ ተራ ሰው ነው ልጅ ነው የቂስ ልጅ ነው ከብንያም ወገን ነው እና ተራ ህዝብ ነው ተራ ሰው ነው በቃ እንደዛ ነው የሚኖር አህያ ፍለጋ ነው የወጣው በዛው እግዚአብሔር አመጣና ንጉስ አደረገው ይሄ እግዚአብሔር ፈቃድ ነው የነበረው 40 ዓመት እስራኤልን ገዛ ከ40 ዓመት በኋላ ደግሞ መቆየት ፈለገና ከሱ ቀጥሎ የሚነግሰው ንጉስ ማሳደድ ጀመረ ዳዊትን ለመግደል በጣም ብዙ ጊዜ ዘምቷል እና እንደውም እንደወጣ በዛ በጊልቦዓ ተራራ ወድቆ ነው የቀረው ወደ ቤተ መንግስት እንኳን አልተመለሰም በቤተ መንግስቱ ያልሞተ በዛው በወጣበት ጋሻ ጃግሬው ገድሎ የገደለው የራሱ ጋሻ ጃግሬ ማለት ነው የራሱ ወታደር ወግቶ የገደለው ሰው እሱ በዛው እንደወጣ የቀረ ማለት እና ሰው የሆነች ነገር ሲያገኝ በዛው ይጣፍጠውና እንደውም ሌላ ኃጢአት እየጨመረ ነው የሚሄደው ከዛ በኋላ ስለዚህ ወገኖቼ እዚህ ቤት ውስጥ ስንኖር በእግዚአብሔር ቤት ውስጥ ስንኖር ለእግዚአብሔር ቅዱስ ዕቃ መሆን በቂያችን ነው ለእግዚአብሔር ቅዱስ ዕቃ መሆን እዚህ ቤት እግዚአብሔር ውስጥ ያሉ እኮ ነዋያት የከበሩ ናቸው እግዚአብሔር ያከበራቸው የሚገለገልባቸው ናቸው የቤተ መቅደሱ በር መሬቱ አፈሩ በራሱ ቅዱስ አይደለ እኛ ተጠምቀን ምንድንበት ውሃው እኛ ጠጥተን ምንፈወስበት እኛ ተቀብተን ምንድንበት ከህመማችን ከደዌያችን አፈሩ እሱ ሁሉ ቅዱስ ይሆናል እዚህ ቤተ እግዚአብሔር መጥቶ ሲረገጥ ነው እንደዚያ የሚሆነው እዚህ ቤተ እግዚአብሔር ከመጣ በኋላ ነው እንደዚያ የሚሆነው ስለዚህ እዚህ እንመጣለን እንደ ቅዱስ ጳውሎስ ባለማየት እንኳን ብንመጣ እያየን መመለስ ግን አለብን ቅዱስ ጳውሎስ ሳያይ ነው የመጣው ተጨፍኖ አይነ ስውር ሆኖ ነው የመጣው ምንም ባለማወቅ ሊሆን ይችላል እኮ የምትመጡት ለእግዚአብሔር እናንተን መለወጥ ቀላል ነው በወገኖቼ ፈቃድ ብቻ ነው የሚፈልገው እግዚአብሔር ፈቃዳችንን ለእግዚአብሔር መስጠት ነው እንጂ እግዚአብሔር እኛን መለወጥ ብሎ የአዲስ ከተማረው በላይ ልታገለግል እኮ ትችላለህ ክህነት ካለው በላይ ልታገለግል ትችላለህ እግዚአብሔር ከፈቀደልህ ግን ራስን መስጠት ፈቃድን መስጠት ደግሞ ከኛ ይጠበቃል ማለት ነው ይሄን ለማድረግ ራስን ምርጥ ዕቃ አድርጎ ወይም ደግሞ የዕቃ ያክል አድርጎ መቁጠር ይገባል ዲግሪ ሊኖር ይችላል የተለየ ስጦታ የተለየ ጥበብ ሊኖር ይችላል የተለየ ሀብትም ሊኖር ይችላል በዛ ሁሉ የምትኮፈስበት አይደለም እግዚአብሔር የሰጠነው እግዚአብሔር ደግሞ ሊነሳ የሚችል ነው እንደ ጳውሎስ ኃያል ነበር እንዴ ግን እግዚአብሔር ሲያሽመደምደው ዝቅ ነው ያለው ቶሎ ብሎ ለእግዚአብሔር ራስን ዝቅ ማድረግ ማስገዛት ይገባል እንደዛ ከሆነ ቤተክርስቲያኒቱን አሁን በሁለንተናዊ ዘርፍ በእውነት ይሄ ወጣት ይሄ ዘመን የፈተና ወቅት ነው የደረሳችሁበት ዘመን ቤተክርስቲያንን ከእጃችሁ ሊቀማችሁ ያሰፈስፉበት ብዙዎች ናቸው ብዙዎቻችሁ በትምህርት አጣችኋታል ምክንያቱም በትምህርትም እንድንጠላት ተደርጓል በትርክ በዲስኩርም ልክ እንደዛው በካድሬዎች ስልጠና በተለያዩ መንገዶች ቤተክርስቲያኒቱን ሊያስጠሉ የሚችሉ ታሪኮች ሲተረኩ ነው የኖሩት ቤተክርስቲያኒቱም ዝም አለች እያየች እየሰማች ማለት ነው በነገራችን ላይ ይውላችሁ አስቀድሞ ጠላት ሲማከርባችሁ ሲያፋጭባችሁ እንኳን ከሰማችሁ መንቃት የሚያስፈልገው ያን ጊዜ ከተነከሳችሁ በኋላ አይደለም የሚበላኝን አሞራ ምን ሲለኝ ነው ማውቀው ነው የሚለው ሲዞሩን ዝም አለ
አይ ሙተዋል በቃ ብለው ሰፈሩብን እና ሙተን እኮ ነው የታየነው። እኛ ራሳችን ሙተን ስላዩን መጡና የሞተን ሬሳ መቼስ ቢሆን ያሞራ ቀለብ አይደል ሌላ ምን አለ? እና እኛ ራሳችን ያን ያክል ስንታማ አገሪቱን ወደ ኋላ ያስቀረች ስንባል ሲሶ መንግስት እያለች አገሪቱን ጋጥ አድርጋ የበላች ስትባልች ቤተክርስቲያን ያን ጊዜ የተነበርነኛ በማኒፌስቶ እኮ ነው ራሱን ችሎ በፖለቲካ ፓርቲዎች ተደራጅተው ሲመጡ በአቋም ቤተክርስቲያኒቱን የተሟገቷት በስርዓተ ትምህርት ምልክ እንደዛው በአደባባይ ዲስኩርስ ሲሰጥ አንድም የተከላከለላት የለም። እንጂ ቤተክርስቲያን ያ ፍሬ አፈራና ስር ሰደደና አሁን ላይ መንቀል የማንችለው ደረጃ ደረሰ ማለት ነው። አሁን ደግሞ አዛ እና ከእጃችን ሊነጥቁን የፈለጉ የሚሞክሩ በጣም ብዙዎች ናቸው። ግን አትጠራጠሩ፣ እኛ ወደ እግዚአብሔር ከተመለስ እቺ ቤተክርስቲያን ለትውልድ ማሻገር እንችላለን። ግን እግዚአብሔር ምን ይፈልጋል? ዛሬ እኛን ወደ እግዚአብሔር መመለሳችንን ይፈልጋል። ወደ እግዚአብሔር ብናደርገው ኖሮ ማህበራዊ ሚዲያ ላይ የጮኸነውን ጩኸት እስካሁን ድረስ ስንት ስራ በሰራን ነበር። እስራኤል ወደ እግዚአብሔር አይደል እንደ የጮሁት እና ኢያሪኮን ግንብ ያፈረሱት? ለእስራኤል ከምድያም አይደል እንደ አዳኝ የተላከላቸው? ያውቁት ነበር ሙሴን። 40 ዓመት ተለይቷቸው የት እንደደረሰ እንኳን አያውቁም። ከእግዚአብሔር በቀር ሙሴ ያለበትን እኮ የሚያውቅ ሰው አልነበረም። ምክንያቱም እሱ ትዳር መስርቶ የራሱን ኑሮ እየኖረ ነበር። ከእግዚአብሔር በቀር ዮሴፍ ያለበትን ቦታ የሚያውቅ ነበረ? እዚያስ የላከው እግዚአብሔር ለያዕቆብና ለወንድሞቹ መዳን ምክንያት እንደሆነ የሚያውቅ ሰው ነበረ ከእግዚአብሔር በቀር? በ17 ዓመቱ ነው የተሸጠ። እናንተም 17 ዓመት ሞልቷችኋል። አሁን 13 ዓመት በግብፅ በባርነት ቆየ። እስር ቤትም እሰው ቤትም ቆየ፣ ባሪያ ሆኖ ማለት ነው። ከዛ በኋላ ነው እንደገና 30 ዓመት ሲሞላው እግዚአብሔር በጥበብ ገለጠው ማለት በሞገስ ገለጠው። ጊዜው ሲደርስ 13 ዓመትም በመከራ አሳልፎ ነው እግዚአብሔር ሰው አድርጎ እንደገና ያስነሳው ማለት ነው። ሙሴ ማን ነው? ዮሴፍ ነው። ስለዚህ ወገኖቼ እንዲህ ባለ መንገድም እግዚአብሔር እንዴት እንደሚያድን ጳጳሳቱ እነሱ መካከል ዘረኛ ሊኖር ይችላል፣ ጉቦኛ ሊኖር ይችላል። ቤተክርስቲያንን ዓለማዊ የሆነ ቅልጥ ባለ እንቅልፍ ውስጥ የተኛ ሰው ሊኖር ይችላል። እነሱ መካከል ደግሞ ግን የሚጸልይ ሰው የለም ማለት አይደለም። በተቀደሰ አገልግሎት የሚያገለግል ደግሞ አለ። የእረኞች ተግባር ላይ የተሰማራና የበጎቹ ጉዳይ የሚያሳስበው እንቅልፍ የሚነሳውና ሌሊትም ቀን የሚያለቅስ ደግሞ እነሱ መካከል ይኖራል። አለበለዚያ ደግሞ እነሱ ለቤተ ክርስቲያን የማይገቡ ነው ከተገኙ እኛ መንፈሳውያን ከሆን እግዚአብሔር ለእኛ አባት ይሰጣል። ስጋውያን እንኳን ቢሆኑ ማለት ነው። እነሱን ማሳለፍ እነሱን ማጥፋት እግዚአብሔር ይችላል። ምክንያቱም እግዚአብሔር ሙሴን ከምድያም ሲጠራ ከእስራኤል መካከል ሰው ስላጣ ነው። ያን ጊዜ ምንም ሰው አልነበረም እና ሙሴን ከምድያም አሮንን ከሴኬም ነው ጠርቶ ያመጣቸው። ከተለያየ ቦታ ጠራና ሰብስቦ እስራኤልን ታድናላችሁ ብሎ መጣቸው። እዛ ውስጥ እንኳን የመጀመሪያ ቀዳሚ ልዑክ ሊሆን የሚችል ሰው ይቅርና ሙሴና አሮን እንኳን መጥተው ነግረዋቸው አልገባቸው ብሎ ያስቸግሩ የነበሩ ሰዎች አሉ። ታውን እንገዛ በቃ እዚህ እንኑር ይሉ የነበሩ ሰዎች አሉ። ዘጸአትን ምዕራፍ 4 ምዕራፍ 5 እስኪያልሁት ክርክሩ የነበረው እስራኤልን ማሳመን ነበር። ለነ ሙሴ አንዱ ፈተናቸው የነበረው። እንደዚህ አይነት ፈተና ቤትም ውስጥ ሊነሳ ይችላል። በጳጳሳቱ መካከል፣ በካህናቱ መካከል እንቅልፋም ካህን እንቅልፋም ጳጳስ ልታገኙ ትችላላችሁ። ግን ወገኖቼ ህዝቡም ወደ እግዚአብሔር መጮህ ከጀመረ እግዚአብሔር እረኛ ይሰጣል። መቼም ቢሆን መርሳት የሌለባችሁ እንደሆነ ታውቃላችሁ። ይቺ ቤተክርስቲያን እንደ በግ በተኩላዎች መካከል የተላከች ናት። ያ ማለት በተኩላ መካከል የተላከች የተቀመጠች በግ ናት ቤተክርስቲያን። ግን ደግሞ እንደ ርግብ የዋህ እንደ እባብ ደግሞ ምን መሆን አለባት? ብልህ መሆን አለባት እንጂ እግዚአብሔር ሲልካት አሕዛብ ነከሱም ብለህ ለምንድን ነው የምታደርገው? እንደ በግ በተኩላ መካከል እልካችኋለሁ እኮ ያለው ራሱ ነው ማቴዎስ 10:16 ላይ። እና በተኩላ መካከል ተቀምጠህ ላትነከስ ነበር እንዴ? ዝም ብለህ ከተኛ እረኛ ከተኛ አንተም ከተኛ እንዴት ነው የማትነከሰው? የተኩላ ባህሪው መንከስ ነው። የበግ ባህሪው ደግሞ መሸሽ ወይም ደግሞ መነከስ ነው። እኛ በጸሎት አናመልጥ፣ ጸሎት የለን። በጾም አናመልጥ፣ ጾም አናውቅ። በትህትና በንጽህና ሆነን እግዚአብሔርን ደጅ ጠንተን አናመልጥ። ይሄ ሁሉ ነገር የለን። እንዴ እንደ ዓለማውያን እኮ ጭፈራ ቤት እንሄዳለን፣ መጠጥ ቤቱን እንሞላዋለን። እና በምንድን ነው ልናመልጥ እቺን ቤተክርስቲያን ልናደናት የምንችለው? ቁርጠኝነት የሌለን በፍጹም ዓለማዊነት ስሜት ውስጥ የምንኖር ሆነን እንዴት ነው ሊሆን የሚችለው?
ራሳችንን ለእግዚአብሔር ዕቃ አድርገን ማቅረብ ይኖርብናል። ከዛ በኋላ እግዚአብሔር ስራውን ይሰራል። አትጠራጠሩ። አምላካችን የማዳን አምላክ ነው። ይህን እናምናለን። እግዚአብሔር ሰው ሲያገኝማ ባቢሎን ውስጥ በሰለስቱ ደቂቃ የሰራውን አይታችሁ የለ አይደለም? እስራኤላውያን ራሱን ንጉሱን ከአምልኮተ ጣዖት ሲከለክለው፣ ጣዖቱን ሲያስፈርሰው፣ የናቡከደነጾር ጣዖት ከአንድ ምዕራፍ በስተቀር ታሪክ የሌለው ጣዖት እኮ ነው። ከአንድ ምዕራፍ እንዳያልፍ ያደረጉት ግን እነሱ ጸንተው በመገኘታቸው ነው። ሰለስቱ ደቂቅ እሳቱንም ስለቱንም ሳይፈሩ የንጉሥ ትእዛዝ ሳይፈሩ ሳያስደነግጣቸው ጸንተው ስለተገኙ ነው። ብንጸና በእውነት እግዚአብሔር ይህን መከራ ከአንድ ምዕራፍ ያሳልፈው ነበር። ካልጸናን ግን ቀጣዩ ምዕራፍም የጣዖት ምዕራፍ ነው የሚሆነው። ኤፌሶንም የክርስቲያኖች ማዕከል ነበረች። ከአርጤምስ ቤተ መቅደስነት ወደ ክርስቶስ ማደሪያነት ተለወጠች። በኋላ ደግሞ የሆነ ዘመን ላይ በቃ ባልታወቀ ምክንያት በታወቀ ምክንያት እስልምናው ተቆጣጠራት። በሰይፍ የሚጠፉት በሰይፍ ጠፉ፣ የሚሰደዱት ተሰደዱ። በፖለቲካ በኢኮኖሚ እና በሌሎችም ማህበራዊ ጉዳዮች አጨናንቀው ክርስቲያኖች እንዲጠፉ አደረጓቸው። ከቤተ ጣዖትነት ወደ ቤተ መቅደስነት፣ ከቤተ መቅደስነት እንደገና ተመልሳ ደግሞ ወደ ቤተ ጣዖትነት፣ ቱርክ፣ አንጾኪያ፣ ሌሎች እንዲህ ባለ መንገድ ነው የቀጠሉት። እኛም ዝም ብለን በቃ ሀገር ያቆየች እንዲህ በማለት ብቻ አይደለም የሚሰናው። እኛ ወደ እግዚአብሔር ስንመለስ ነው። ሰይጣንን ለመቃወም ራስህን ለእግዚአብሔር ስጥ። በሰይጣን ላይ ዘመቻ መጥራት፣ መሰብሰብ፣ መደራጀት እሱ አይደለም የሚጠቅመው። ራሳችንን ለእግዚአብሔር ስንሰጥ ያን ጊዜ አንዱ እልፍ አጋንንትን ማሳደድ የሚችልበት ዘመን ላይ መድረስ እንችላለን። እና ነገስታቱ ሳይቀር መማረክ የሚችል ነበሩ። በቅዱስ እንጦንስ በነበረበት ዘመን፣ አባ እንጦንስ በነበረበት ዘመን ምን ይል ነበረ ንጉሱ? በዚህ በመጽሐፈ መነኮሳት ተጽፏል። እና እስመ በሞይሌ አንሳ አኩቶ ለእግዚአብሔር እስመ በሞይሌ ሀለው ሰለስቱ ብርሃናት ነው የሚለው። ታላላቅ ብርሃናት 3 ብርሃናት አሉኝና እግዚአብሔርን አመሰግነዋለሁ ይል ነበረ ንጉስ ቆስጠንጢኖስ። ማን አባ እንጦንስ፣ አባ ወኪን፣ አንዱ ስሙ ላይ ጊዜው ጠፋብኝ። እነዚህ 3 ብርሃናት ስላሉኝ እግዚአብሔርን አመሰግነዋለሁ ይል ነበር። ነገስታት የሚመኩባት ቤተክርስቲያን ተመልከቱ። ለዛውም በ3 ሰው አሕዛብ የሚመኩባቸው አድኑን ብለው የሚመጡላቸው። ክርስቶስ ማዳን ሲጀምር አሕዛብ ሁሉ ናቸው። ከጢሮስ ከሲዶና ነው እኮ የመጡት። ከዚህ ከመሃል ከኢየሩሳሌም ከገሊላ አይደለም፣ ከጢሮስ ከሲዶና። ጢሮስ ሲዶና በእርግጥ የእስራኤል ርስቶች ናቸው። የአሴር ርስት ነው የነበሩት፣ ግን አልሰፈሩባቸውም እና አሕዛብ ነበሩ ሰፍረባቸው የሚኖሩ የነበሩት፣ ወርሰዋቸው ይኖሩ የነበሩት። ያው ትንሽም ስለሆኑ እዚያ ድረስ አልደረሱም። አሴራውያን ግን ርስትነቱ ለነሱ ነበረች እና እዚያ የሰፈሩት ሳይቀር መጡ ወደዚህ። ግን ክርስቶስ ወደ አሕዛብ የሚሄድበት ዘመን አልነበረም። በአይሁድ መካከል ነው ያን ጊዜ የሚያስተምር የነበረው። ወደ አሕዛብ የሚሄዱ ደቀ መዛሙርቱ ናቸው እንጂ እሱ አልነበረም። ስለዚህ አልሄደም ወደዚያ። ግን አሕዛብ ዝናውን ሰምተው መጥተዋል። እኛም እንደዚህ አይነት ቤተክርስቲያን እንድትኖርን ማድረግ እንችላለን። የኢትዮጵያ ቤተክርስቲያን የዓለም መምህር እንድትሆን ማድረግ ይቻላል። ያስተማረን የመከረን እግዚአብሔር ስሙ የተመሰገነ